ውድ የኢትዮ ሜዳ ቤተሰቦች ይህ የምርጥ ገጾች ዝግጅት ነው። በምርጥ ገጾች ዝግጅታችን በአምባሳደር ተስፋዬ አብዲ ከተጻፈው ያለፍንበት መንገድ ነፍጥ፣ ፖለቲካ፣ ዲፕሎማሲ መጽሐፍ የመረጥንላችሁን ታሪክ ዛሬም ማቅረባችንን እንቀጥላለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉም በአክብሮት እንጠይቃለን። የአራት ኪሎ ቅሌት ድራማ በቀድሞ ፓርላማ አዳራሽ። ይህንን የአራት ኪሎ ቅሌት የተባለ አስገራሚ የፖለቲካ ድራማ በዚያ የታሪክ ወቅት ሲሾር ሲካሄድና ሲጋለጥ በውስጥ ሆኜ ያየሁት ነበረ። ነገሩም እንዲህ ነው። የወዛደር ሊግ በሰደድ ውስጥ ሰርጎ በመግባትና የሥልጣኑን አመራር በፖለቲካውም ሆነ በአመራሩ በመያዙ የተጋረጠው አደጋ ጭንቀት ፈጥሮና የሥልጣን ማብቂያ ይሆናል ተብሎ የነበረው ስጋት ተወግዶ የወዛደር ሊግና የሰደድ ጉዳይ ተባረደ። ከዚያም ለኢሰፓኮ አባልነት ምልመላና የኢሰፓኮ ምስረታ ዝግጅት እየተካሄደ ሳለ ፍቅረ ሥላሴና ጓደኞቹ ሥልጣን ለመቀማት ተዘጋጅተዋል፣ እሱም የሊግ አባል ነው የሚል ፕሮፓጋንዳ መነዛት ጀመረ። ይህ የሥልጣን ስጋት ጉዳይ አንዱ ሌላውን እየወለደ መቋጫ የሚኖረው አልሆን አለ። ሊቀመንበሩ እከሌ የሚያሰጋ ነው የሚባለው ቃል ከቶ የሚያባንናቸው ያመረረ ክሮኒክ ብርካቸው ሆነው ማስታገሻ ጠፋቸው። በወዝ ሊግ ውስጥ የነበሩትና ዋና ናቸው የተባሉትም ሆነ ሌሎቹም ከተያዙ በኋላ ከግሳጼና ቅጣት ያለፈ እንዳይገጥማቸውና ታርመው በፖለቲካ ሂደቱ ይሳተፉ ብለን ያመነውን በሙሉ ለመልቀም ዝግጅት ተደረገ። ሊቀመንበሩን ባልነበረ ስጋት በመወስወስ ለገሰ አስፋውና ደስታ ታደሰ ዋና ተዋናዮችና አንቀሳቃሾች ሆኑ። ሊቀመንበሩን በቀላሉ አሳምነውና አስቆጥተው ሐሰትን እውን ለማድረግም የምርት ዘመቻ መምሪያውን ዓመታዊ ጉባኤ መድረክ ለመጠቀም ውሳኔ ተደረገ። የደርግ አባሉ ሻምበል ደምሴ ደሬሳ ከፍቅረ ሥላሴ ጋር ጊዮን ሆቴል ግቢና ቀደም ሲልም ንፋስ ስልክና ካዛንቺስም አብረው ይኖሩ የነበሩና ደምሴ ደሬሳም ሲያገባ ወለጋ ድረስ ሄደው ሚዜው በመሆን በጣም የሚተማመኑና የሚቀራረቡ የወንድማማቾች ያህል ነበሩ። ቀበሮዋ ሰውን ማመን ቀብሮ ነው ያለችውን ልቀበለው የማልወደው መጥፎ ተረት በሕይወቴ ብዙ የሚታመኑ ሰዎች አይቻለሁና በዚህ አጋጣሚ እውነት ሆነና ሻምበል ደምሴ ፍቅረ ሥላሴን ከማንም የበለጠ ጠንቅቄ ያውቀዋለሁ እያለ ከለገሰ ጋር በተመሳጠረበት ዘይቤ የወዛደር ሊግ አባል እንደሆነና ሥልጣን ሊቀማ እንዳቀደ የሚገልጽ የሐሰት ደብዳቤ በሚስጥር ለሊቀመንበር መንግሥቱ ኃይለማርያም ሰጠ። ሁሉም ጋር ከደምሴ ጋር ሲኖሩ እኔና ፍቅረ ሥላሴ ሳንለያይ ከሱ የበለጠ በማውቀው ሰው ላይ ያላየሁትን እሱ አየሁ ሲል በሐሰት ለጠፈበት። በእርግጥ በወቅቱ የድርጅቶች አንድነት ሐሳብ የሚቀነቀንበት ጊዜ ስለነበረ ከሌሎች የድርጅት አባሎች ጋር ድርጅታዊ አቋማችንን ሳናጣርስና ነፃነታችንን ሳናስነካ በመከባበርና በወንድማዊነት ከሁሉም ድርጅቶች አባላት ጋር እንሰራና እንወዳጅ ነበረ። የማኅበራዊ ጉዳይ ሚኒስትርና የወዛደር ሊግ አመራር አባሉ አቶ ታደለ መንገሻ በሕይወቱ ላይ የተቃጣ አደጋና ማስፈራራት መግቢያ መውጫ ስላሳጣው ፍቅረ ሥላሴ ለጊዜው አብሮት እንዲኖር አድርጎ አንድ ቤት ይኖሩ ነበረ። በዚያኑ ጊዜ የኢጫት አመራር አባል የነበረው ሻምበል ደምሴ ደሬሳም አብሮ ኖሯል። የኢጫት አባሉና የአየር ኃይሉ ይገዙ በንቲና የባቡር ጣቢያ ባለሥልጣንም ከቤት አይጠፉም ነበረ። የኢሃፓው ሻለቃ ሽታዬ ደስታ፣ ደጋፊያቸው ሻምበል አለማየሁ ኃይሌ፣ ሻለቃ ስዩም ዓለሙና በጣም በርካታ ታዋቂ የደርግ አባላት ባለሥልጣናትና የሕዝብ ድርጅት ተወካዮችም እየመጡ
የፖለቲካ መስመር ልዩነቶች በይፋ በማያሳዩ የወንድማዊና የመቀራረብ ሰላማዊ ሕይወት ይካሄድ ነበረ። የአንድ ድርጅት አባልን ከሱ መገናኘትን እንደ ምርቃትና ከሌሎች መገናኘትን እንደ ክህደት በማድረግ ደምሴ ለመወዳጃና መጠቀሚያ አድርጎ ወንድሙን እንደ ጲላጦስ በሐሰት ሸጠው። እኔንም ከጓደኛዬ ጋር በመደበል የሚተማመኑና የማይነጣጠሉ ስውር ኃይል በተበራከቱት ጓዶቻቸው አማካኝነት ያዘጋጁ የሥልጣን አደጋ ናቸው አሉን። በዚህና በበርካታ ሁኔታዎች የተዘጋጀው የጥፋት ዕቅድ ተቀነባብሮ መሰናዶ ሁሉ ተጠናቀቀ። ሊቀመንበር መንግሥቱ ላይ አደጋ እንደተጋረጠባቸውና ይህንንም ለመከላከል ምንጠራ እንደሚያስፈልግ አሳመኗቸው። እኔም በሚመለከትም የመከላከያ ሰራዊቱን ለመጠቀሚያ ከጓዶቼ ጋር እንዳዘጋጀው ተነግሮ እንቅስቃሴ ተጀመረ። ለዚህም አማራጬ ምን እንደሚሆን ፕላን ወጣ። በወጣው ፕላን መሠረት በዘመቻ መምሪያው የተዘጋጀው ዓመታዊ ጉባኤ ላይ የዘመቻ መምሪያው የደርግ ተጠሪ ሻለቃ እንዳለ ተሰማ አጠቃላይ ሪፖርት ካቀረበ በኋላ እሱን ተከትሎ የምርት ዘመቻ መምሪያው የፖለቲካና ማስታወቂያ ኃላፊ ጓድ ታምራት ፈረደ ስለ ፖለቲካ ሁኔታ ሪፖርት እንዲያቀርብ ፕሮግራም ወጣ። ወዲያው የታምራት ፈረደን ሪፖርት ተከትሎ ታምራት ፈረደ በሐሰት መንግሥትና አብዮቱን የሚጻረር ሪፖርት አቀረበ ተብሎ ባልተናገረውና ሁሉም በሰማው ጉዳይ ጆሮዬ እንዳባ ዓይኔ እንዳፍንት ብለው ጭቡ ባለ ውሸት እንዲወገዝና በማከታተልም አብረን የቆምነውን ጓዶችና ተግባብተን የምንሠራውን ሁሉ በመኢሰማ በወታደራዊ ፖለቲካ ኃይል እንዲሁም በድርጅታዊ ሥራ በጉምሩክ አካባቢ በአየር መንገድ በማስታወቂያ ሚኒስቴርና በበርካታ የተለያየ የሀገሪቷ ስፍራዎች የተደራጀነውንና የምንመራቸውን ብዙ ሺህ አባላት አደጋ ላይ ለመጣል ፕላን ተደረገ። በጉባኤውም ላይ ታምራት ፈረደ ያልተናገረውንና በመድረክ ያልተፈጸመውን ነገር አደረገ ብለው ተገተጉት። እንዲያወግዙት መመሪያ የተሰጣቸው የተለያዩ የደርግ አባላት፣ ሚኒስትሮችና ሌሎችም እየተነሱ በሐሰትና በፈጠራ በጆሮአቸው የሰሙትን ሳይሆን ባልተባለ ሐሰት እንዲወርዱበት ተገደዱ። እያንዳንዳቸው የተናገሩት የድምፅ ቅጂ በእጄ ላይ ያለ ሲሆን እገሌ ይሄንን አለ እያሉ ማስቀመጡን አልፌዋለሁ። በግርድፉ ግን የታምራት ንግግር እጅ የለው እግር የለው እንዲያው አያ ድቡልቡሌ ነው፣ መቼ እሱ ብቻ ሆነና እንዲህ ለጸረ ሕዝብ ሥራ የተዘጋጀው ድር ማግና ልቃቂቶቹ ገና ይለቀማሉ ወዘተ የተባሉ ፉከራዎች በየተራ ቀረቡ። ነገሩ ካለፈ በኋላ ታምራት እንዳጫወተኝ ከሊቀ መንበሩ ከለገሰ አስፋውና ከደስታ ታደሰ መመሪያ የተሰጣቸው ባለሥልጣኖች በሙሉ ፋታ ሳይሰጡ ያበደ እስኪመስለው ድረስ በሸፍጥ አዋከቡት። ከዚህም በላይ በሊቀ መንበሩ መመሪያ ተሰጥቶ በፖሊት ቢሮ አባል ብርሃኑ ባይህ የሚመራ ቡድን በቦታው ተገኝቶ በይፋ በመድረክ ላይ ታምራት ፈረደን ባላለውና ባልነበረበት የንግግር ይዘት በከንቱ ተወጠወጠ። የወታደራዊ ፖለቲካ ሠራተኛም ሆነ የፖለቲካ ካድሬ ወይንም በፖለቲካ ሥራ ላይ የተሰማራ ሁሉ ከተቃዋሚ አብሯል ስለተባለ በስብሰባው ላይ እንዳይካፈል ተወስኖ ማንም አልተገኘም። እኔም ስብሰባው ላይ እንዳልገኝ ተደርጌያለሁ። የታቀደ የጥፋት ዝግጅት በምርት ዘመቻው ጉባኤ እንደሚኖር በጣም ተማምነን የምንቀራረበው ሚኒስትር ተፈራ ወንዴ አስቀድሞ ስለሰማ ከቀናት በፊት ደርግ ግቢ ስንተላለፍ እንደ ሰላምታ ጠጋ ብሎኝ ስለ ዝግጅቱ ተጠንቀቅ በማለት አንዳንድ ነገር ስለነገረኝ ወዲያው ተዘጋጀው። ሌሎችም የሚቀርቡኝ የዝግጅቱን ዓላማ ሰምተው አስጊ ሁኔታ እየመጣ መሆኑን ጠቁመውኛል። ሌላ ጊዜ በሁሉ ብሔራዊ ስብሰባ የምንገኘውን ጭርሱኑ ለእኛ የሚቀርብ ምንም ሰው እንዳይገኝ አደረጉ። በዚህና እኛም በየዕለቱ ከሚገጥመን ፈተና በመነሳት
በበኩላችን ተገቢውን ዝግጅት አድርገን ራሳችንን እንዴት ማዳንና መጠንቀቅ እንደምንችል ዝግጅት በሁሉም አንጻር ለማድረግ ሞከርኩኝ። በስብሰባው ወቅትም ለጥንቃቄና ለመከታተል እንዲረዳን የሚደረገውን ንግግር ሁሉ በመቅረጸ ድምፅ እንዲቀዳ ከጓድ አሳየ ብርሃኑ ጋር ተማክረን ውስጥ ያሉ ጓዶችን አዘጋጀን። የስብሰባ ስፍራው በሱ ኃላፊነት ስር የነበረው የፓርላማው ጽሕፈት ቤት ጉባኤ አዳራሽ ስለሆነ ድንገት በስፍራው ቢያገሉት እንኳ ተለዋጭ ሰው አዘጋጅቶ የሚደረገውን የስብሰባውን ንግግሮች ሁሉ በመቅረጸ ድምፅ እንዲቀዳ ተመካከርን። ይሄን ለማከናወን ቀደም ብሎ ዝግጅት አድርጎ ሊታዩ በማይችሉበት የስብሰባው አዳራሽ ፎቅ ላይ ባለው ክፍል ውስጥ በመሆን በታችኛው መሰብሰቢያ የሚደረገውን እያንዳንዱ ሚኒስትር፣ የደርግ አባልና ባለሥልጣን ያደረገውን ንግግር በጥራት እንዲቀርጽ አደረገ። ይህ ስፍራ በንጉሡ ጊዜ የተዘጋጀ የስብሰባ ንግግር ለሬኮርድ የሚቀዳበት ክፍል ሲሆን አሳየና ጓዶቹ ጽሕፈት ቤታቸው ስለሆነ ያውቁታል። ሌሎቹ መኖሩንም ልብ አላሉትም። ለጥንቃቄም ድንገት አውቀው እንውሰድ ቢሉ በማለት በሁለት ኮፒ እንዲቀዳ ዝግጅቱ ተደረገ። በዚህ ስብሰባ ሚኒስትሮቹና ሌሎቹም ልዩ የሐሰት ተልእኮ የተሰጣቸው ሰዎች እውነትን በመገደድ ገፍትረው ድርጅታዊ ግዳጅ ተቀብለው የማያምኑበትን የተዋረደ ሐሰት ነገር እንዲሉ የተነገራቸውን የታምራትን ባላደረገው ውንጀላ አደረጉ። ታምራት ፈረደ መልስ ለመስጠትና ራሱን ለመከላከል እጁን ደጋግሞ ቢያወጣም መድረክ ተከለከለ። የስብሰባው ተውኔትም እንዳበቃ አሳየ ብርሃኑ በካሴቶች የተቀዳውን ዝግጅት በሙሉ እንዳለ በሁለት ኮፒ አዘጋጅቶ በአፋጣኝ አመጣልኝ። አንዱን በዕለቱ ለፍቅረ ሥላሴ የሰጠው ሲሆን ሌላውን ለመጠባበቂያ ለራሴ አስቀረው። ጠፋ የተባለ ታሪክ ሁልጊዜም አንድ ጥጋት ላይ ስለሚገኝ እነዚህንና ሌሎችንም ታሪኮችን ለግርም ታኑሬያለሁ። ታምራት በመጨነቁ ምን እየተደረገ እንደሆነ ተደናገረበት። በኋላም እንደነገረኝ ሊቀመንበር መንግሥቱ ጋር ለመቅረብ ስልክ ደውሎ ረዳታቸውንና የሱ ጓደኛ የነበረውን አጠር ደንደን ያለ ቁመና ስለነበረው የምናቀርበው ሰዎች ቡሾ ብለን የምንጠራውን መንግሥቱ ገመቹን ቡሾ እባክህ ወንድሜ መጥቼ ያጋጠመኝን ሁኔታ ትክክለኛ ገጽታውን ለፕሬዝዳንት ለማስረዳት ስለምፈልግ እንዲያናግሩኝ ጠይቅልኝ፣ ያላደረግኩትን አደረገ ተብዬ አደጋ ላይ ወድቄያለሁ ብሎ ጠየቀው። መንግሥቱ ገመቹም ጠይቆ አሉ ልትመጣ ትችላለህ ይለውና ገስግሶ ወደ ቤተ መንግሥት ሲገባ ሻለቃ ጌታቸው ሺበሺ በተሰጠው ትእዛዝ መሠረት እንደሚመጣ አውቆ ይጠብቀው ስለነበረ እንዳገኘው ማጅራቱን መትቶ መሬት ላይ ይወድቃል። ከዚያም ወስደው አንድ ክፍል ዘጉበት። በወቅቱ እያንዳንዱን ሁኔታ በቅርብ መከታተል የኔ ተግባር ስለነበረ ቤተ መንግሥት ካሉ ጓዶች ታምራት እስር ቤት መግባቱንና ሲደረግ የነበረውንም ሁሉ ከስብሰባ ውስጥ የነበሩና ቤተ መንግሥት ያሉም ደውለው ነገሩኝ። ወቅቱ የመኖር ያለመኖር ትግል የሚደረግበት ስለነበረ በርካታ አብረውኝ የተሰለፉ ጓዶች ላይም አደጋ ስላንዣበበ የደረሰኝን የቴፕ ቅጂ ይዤና ስለ ታምራት አደጋም የተደወለልኝንም አካትቼ ነጭ ሬኖልት 16 መኪናዬን እየነዳው ዋናው የአደጋው ሰለባ ወደ ሆነው ጓደኛዬ ፍቅረ ሥላሴ ቤት ደረስኩኝ። እሱ በወቅቱ ስለሚደረገው ሁኔታ ምንም እንዳያውቅና የስብሰባውን አካሄድ እንዳይከታተል ተገሎ ለካስ በዕለቱ ቤተ መንግሥት እንደወትሮ ሄዶ ማንም ባለመኖሩ ቤተ መንግሥት ከአሰልጣኙ ጋር የሜዳ ቴኒስ ይጫወት አርፍዷል። ቤቱ እንደገባው ሰላምታ ከተለዋወጥን በኋላ ጊዜ ስለሌለን ለአስቸኳይ ጉዳይ ፈልጌ ስለመጣው ወደ ጥናት ክፍልህ እንግባ አልኩት። ምንድነው ብሎ እንደተደናገጠ ወደ ቢሮው ገባን። በመኖሪያ ቤቱ ልክ ከውጭ በሩ እንደተገባ በስተግራ በኩል
የሥራና የጥናት ክፍል አለው። ወደ ጥናት ክፍሉም ገብተን እንደተቀመጥን ሁኔታዎች ምን ደረጃ ላይ እንደደረሱ፣ ታምራትም ተደብድቦ እንደታሰረ፣ የምርት ዘመቻውም ስብሰባ ወደ ተንኮል ዝግጅት እንደተቀየረ በዝርዝር የተከታተልኩትን አስረዳው። እንዴት ነገሮችን እንዳልተከታተለ ጠየቅኩት። በታምራት ላይ የውሸት ጥፋት ቆልለውበት ሁላችንም ላይ የተቃጣውን ምት በሱ ጀምረዋል አልኩት። ብዙ ነገሮች አምልጠውት ስለነበርና የሁኔታው አደጋ አስደንግጦት ሐሳብ ጭልጥ ስላደረገው ቁጭ ብለን ልናጠፋ የምንችለው ጊዜ ስለሌለ በአስቸኳይ ሊቀመንበሩን አግኝቶ ታምራትም ሆነ ሁላችንም የሥልጣንም የፖለቲካ ስጋት ያለመሆናችንን ዘርዝሮ እንዲያስረዳቸው ነገርኩት። የተከበረና የተባበረ የኢሰፓኮ ምስረታ እንዲኖር፣ እሳቸውን ያማከለ አመራር እንዲወጣ፣ ሰላም ለኢትዮጵያ እንዲመጣ እንጂ ምንም አይነት ጥፋት በመስራት ተግባር ላይ የተሰለፉ ጓዶችና አባላት እንደሌሉና በእሱ አካባቢ ያለ የሚባል ኃይል የሐሰትና ለማጫረስ የተወጠነ መሆኑን እንዲያስረዳ ነገርኩት። በዝርዝር በቦታው ላይ የነበረው አሳየ ያስረዳኝን የስብሰባውንም ሂደት በሙሉ አስረድቼ ያመጣልኝን የድምፅ ቅጂ በማድመጥ ሊቀመንበሩ የተደረገውን ሁሉ አውቀውትና ምንም ሽብርና ስጋት በሌለበት ወቅት በሐሰት መፋጀትን ለመፍጠር የተደረገውን ሙከራ በውል እንዲገነዘቡ እንዲያደርግ ጎተጎትኩት። ፍቅረ ሥላሴ ታምራት በመታሰሩ ከማዘኑም በላይ ነገሮች ሁሉ አምልጠውትና የተደረገውን ነገር ስላላወቀ እኔ የተፈጠረውን ነገር ስነግረው እጅግ ነበር የደነገጠው። በመጨረሻም ስለ ሁኔታዎች ጊዜ እንደሌለና ፈጥኖ መደረግ ያለበትን ማድረግ እንዳለበት፣ አለበለዚያ እኛም ቁጭ ብለን ማለቅ እንደሌለብንና የምንችለውን ነገር ለማድረግ መንቀሳቀስ እንዳለብን አስረዳሁት። ይሄ መደረግ የለበትም፣ አንድ ጊዜ ቆይ ላረጋግጥ፣ ሁኔታዎችን ልመልከታቸው አለኝ። ደህና አደር፣ እደውላለሁ ብዬ ወጣሁ። በወቅቱ ጥቂት ጓዶች ልደታ አካባቢ አዲስ ከፍቼ በነበረው 150 ሰው የሚይዝና ለአዳሪ ተማሪም የሚሆን የወታደራዊ ፖለቲካ ትምህርት ቤት ውስጥ ያለው ሌላው ቢሮዬ ጋር ሆነው ያለሁበትን ሁኔታና እንቅስቃሴንና ደህንነቴን ይጠባበቁ ነበረ። ቦታው አካባቢም ጸጥ ያለና ከእይታ የራቀ ነበረ። እኔ ፍቅረ ሥላሴ ዘንድ ሲሄድም እንቅስቃሴን ነግሬያቸው ነበር የሄድኩት። መሐንዲስ መምሪያ፣ መከላከያ፣ ደርግ ጽሕፈት ቤት፣ ወታደር ፖሊስ ጠቅላይ መምሪያ፣ ደህንነትና ሌላም በከተማውና ከከተማው ውጪ ሁሉም ጓዶች ተደዋውለን እንደማመጥ ነበረ። ከፍቅረ ሥላሴ ቤት እንደወጣሁኝ ጓዶች ወደሚጠብቁኝ ስፍራ አመራው። እንደደረስኩም ከጎኔና ከኋላዬ ከነበርኩበት ስፍራ ጀምሮ ሳላውቀው ይጠብቁኝና ይከታተሉኝ የነበሩ በርካታ ጓዶቼ ሽፈራው ከየመኪናቸው ወጡና አስገረሙኝ። እንደገባሁም ያደረግኩትን ከሁሉም ጋር ተለዋውጠን የታምራት ሕይወቱ አደጋ ላይ መሆኑን ያለመሆኑን ለማወቅ አጥብቄ መከታተል ያስኩኝ። ከተወሰነ ጊዜ በኋላ ፍቅረ ሥላሴ ሊቀመንበሩን አግኝቶ እንደሆነ ለማወቅ ደወልኩኝ። ጊዜው ከምሽቱ 1 ሰዓት አልፏል። ፍቅረ ሥላሴም ወዲያውኑ ደውሎና ከሊቀመንበሩ ጋር ተገናኝተው ሁሉም ማስረዳቱን ነገረኝ። ታምራትን በተመለከተ እንዳይቸኩሉና የተደረጉትና የሰሙት በሙሉ ስህተት መሆኑን፣ ለዚህም ማስረጃና ቴፕ እንዳለ ማታውኑ ማስረዳቱንና ታምራትም ወዲያው መለቀቁን ነገረኝ። የድምፅ ቅጂውንም በቀጣዩ ቀን ጠዋት ይዞ ሄዶ ቀረበ። ሊቀመንበሩም ያንኑ ሲሰሙ ሌሎች የተንኮል አዘጋጆቹ የውሸትና ጭበርባሪ ቅጂ ነው ብለው ስላሉ ስብሰባው ላይ የተገኙት ጋዜጠኛ የቀዱት ቴፕ እንዳለ የማስታወቂያ ሚኒስትሩን ፍቅረ ሥላሴን ጠየቀ። ማስታወቂያ መኖሩን አረጋግጦ ቴፕ መጥቶ ሁለተኛ ጊዜ ተሰማ። አቀናባሪዎቹ ግን እስከ መጨረሻው ደቂቃ ድረስ ቀድሞ የተቀነባበረ የውሸት ቅጂ ነው በማለት ለመከራከር ሞከሩ። በዚህን ጊዜ ብዙ ጓዶች ጭንቀት ውስጥ ሆነው የምሰማውን እንዳካፍላቸው ይጠብቃሉና ለሁሉም ነገሮች የደረሱበትን ከማታ ጀምሮ አስረዳው።
ማታ ታምራት ተፈቶ ወደ ቤቱ እንደገባ በተለይ ገስት ተጫኔ ለታምራት የሚቀርበውና ማስታወቂያ ኮሚቴ አብሮ የሰራ ከመሆኑም በላይ አቋሙ ያልተወላገደ እውነተኛና ወዲያና ወዲህ የማያወላውልና ሁኔታዎችን በሙሉ በትክክል ይመለከት የነበረ በመሆኑ በዚህ ዕለት ማታ እንደሌሎቹ ሁሉ ሁኔታውን ይጠባበቅ ስለነበረ ቤቱ ስልክ ደውዬ ሁኔታዎች ምን እንደደረሱ አስረዳሁት። በአሁኑ ወቅት አስፈላጊ የሆነው ነገር እስር ቤት ታስሮ ተደብድቦ በመፈታት ወደ ቤቱ የሄደውን ታምራት ብቻውን እንዳይሆን እንዲያበረታታው ነገርኩትና በበኩሌ በሥራ በመወጣጠሬ ስላልተመቸኝ አደራም አልኩት። ገስጥም ሁኔታዎችን ከተረዳ በኋላ በአስቸኳይ ይሄንን እንደሚያደርግ ነገረኝ። ይሄንን በሚመለከት በ1996 ዓመተ ምህረት በጻፈው ነበር በተባለው መጽሐፉ በገጽ 362 ላይ እንዳስቀመጠው በዕለቱ የነገርኩት ሁኔታዎች ምን መልክ እንደነበራቸው እንዲህ ሲል አስፍሮታል። ከምሽቱ 1 ሰዓት ላይ ሻምበል ተስፋዬ አብዲ መኖሪያ ቤቴ ደውሎ ከላይ የገለጽኩትን የጠለፋ ድራማ ከነገረኝ በኋላ ታምራት አሁን ቤቱ ስለገባ በስልክ አነጋግረው አለኝ። አጠቃላይ ሁኔታውን ስለነገረኝና መረጃዬን ስላደላደለልኝ አመስግኜ ተሰነባበትን። ከዚያም ወደ ሻምበል ታምራት ቤት ስልክ ደውዬ ስለደረሰበት ሁኔታ ማዘኔን ገለጽኩለትና ወዴት ወስደውት እንደነበር ጠየቅኩት። እሱም እዚያው ደርግ ጽሕፈት ቤት በአንድ ክፍል ውስጥ ዘግተውበት እንደነበርና ተስፋዬ አብዲ ለሻምበል ፍቅረ ሥላሴ ነግሮ ከተዘጋሁበት ክፍል አውጥተው ቤት እንዳደረሱት ለሊቀመንበር ስልክ ደውሎ የሆነውን ሁሉ እንዳስረዳቸው በዝርዝር ነገረኝ። ከተቃራኒዎች የሚመጥን ኃይል ባይኖርንም በመንፈስ እንዲበረታና በአቅሙ እንዲጸና በማንኛውም ሁኔታ ከጎኑ የቆምኩ መሆኔን ገለጽኩለት። የአቅሜን ያህል አጽናናሁት በማለት አስፍሯል። ይህንን ቀውስ ነበር እንግዲህ በወቅቱ ከአሳዬ ብርሃኑ ጋር የ4 ኪሎ ቅሌት በማለት የተየብነውና ከዚያም ተዳርሶ የክስተቱ ስያሜ የሆነው። በማግስቱም ያ ሁሉ የተቃወሰ ውካታና የፍጅት ያዙ ይልቀቁኝ በጥንቃቄና በፍጥነት ባደረግኩት ጥረት ተቀልብሶ የተለየ መልክ ያዘ። ቀደም ብሎም ሊቀመንበር መንግሥቱ ኃይለማርያም በተፈጠረው የወዛደር ሊግ ሰርጎ ገብነት የሥልጣናቸው መበላት ስጋት ግቢ ነብስ ውጪ ነብስ ሆኖባቸው በሩጫ ስንት ትርምስ እንደፈጠሩ ሳስታውስና ቀጥሎም በቅጽበት ነገሮችን መለዋወጥ ስመለከት ተደንቄያለሁ። የበፊቶቹንም እያስታወስኩኝ ከቆቅ በባሰ በኮሽታ እየደነበሩ ያደረሱትን አበሳ ሳስበው ይሰቀጥጠኛል። ፍቅረ ሥላሴ እኔና አብዮቱ በተሰኘ መጽሐፉ በገጽ 176 ላይ ስለዚህ ምሽት ሲገልጽ በሳምንት 3 ቀን ከ11 ሰዓት በኋላ የቋሚ ኮሚቴ አባላት ቴኒስ የምንጫወትበት ፕሮግራም ስለነበረን በሰዓት እንገናኛለን፣ በምሽቱም በመብራት እንጫወታለን። በዚያን ቀን ለጨዋታ ተዘጋጅቼ ስገኝ አንድም ተጫዋች አልነበረም። ብቻዬን በመሆኔ እስከሚመጡ ድረስ ቡና እየጠጣው መጠበቅ ጀመርኩኝ። ግማሽ ሰዓት አለፈ፣ አንድም ሰው አልመጣም። ምን ነካቸው? እንዴት እስካሁን ይቆያሉ ብዬ ራሴን ጠየቅኩኝ። ማንም ያለ መምጣቱን እንዳረጋገጥኩኝ ከአሰልጣኛችን ጋር ለመንቀሳቀስ ያክል ለ1 ሰዓት ተጫውቼ ወደ ቤት ሄድኩኝ ነበር ያለው። እኛ በዚህ ጊዜ ፍቅረ ሥላሴ ጠፍቶብን ከምሳ ሰዓት ጀምረን ደውለንና ፈልገን አተነው ነበረ። ይህን ያክል ትርምስ ሲፈጠር ቴኒስ ሜዳ ይሆናል ብዬ አልጠረጠርኩም። የውጥር ሩጫና ክትትል ላይ ስለነበርኩኝ እሱም እንደገና የታወሰኝ አሳዬ ከስብሰባው ከመጣ በኋላ ነው። የት መሆኑን አላወቅኩም። ስለ ሁኔታው ልናስረዳውም አልቻልንም። ከዚያም በኋላ እኔ ቤት ሄጄ ስለ ሁኔታው ያስረዳሁትን እኔና አብዮቱ በተሰኘው መጽሐፉ ገጽ 174 ላይ እንዲህ ባለው ሁኔታ ይጠቅሰዋል።
እቤት ገብቼ ተጣጣብኩኝና ቴሌቪዥን ከፍቼ መመልከት እንደጀመርኩኝ ጓደኛዬ ተስፋዬ አብዲ መጣ። በጣም ደንግጧል። አንድ ችግር እንደገጠመው ከፊቱ ይነበባል። ቁጭ ብለሃል? ምን እስከምትሆን ነው የምትጠብቀው? ብሎ ጥያቄ አቀረበልኝ። ግራ ገባኝ። ምን ሆንክ? ምን ተፈጠረ? ብዬ ጠየቅኩት። ዛሬ የተፈጸመውን ነገር አልሰማህም? ብሎ ተስፋዬ ሌላ ጥያቄ አቀረበልኝ። አልሰማሁም አልኩት። በመገረም ጥቂት ደቂቃ ዝም ብሎ ቆየና ታዲያ በዚህ ሀገር ውስጥ አለሁኝ ብለህ ታስባለህ? ታምራት እኮ ታስሯል አለኝ። በጣም ደንግጬ እንዴት? ማን አሰረው? ለምንስ ይታሰራል? ብዬ ከመቀመጫዬ በመነሳት ጠየቅኩት። በዘመቻ መምሪያ ሴሚናር ላይ ያደረገው ንግግር ሊቀመንበሩን ስላበሳጨ እንዲታሰር ብሎ አስረውታል አለኝ። በጣም ገረመኝና ምን አይነት ንግግር ቢያደርግ ነው ይሄን ውሳኔ የሰጡት ብዬ ንግግሬን ሳልጨርስ ምን ማሳዘም ብቻ በጣም አስጊ ነው እኮ ሁላችንንም እየለቀሙ ሊመቱን ዝግጅት እያደረጉ ናቸው። ሊቀመንበሩን አሳምነዋል። ስለዚህ አንድ ነገር ማድረግ አለብን አለኝ። ዝም አልኩት። የሞት ጥላ ያንዣበበብን ነው። ሲብላላ የቆየው ቅራኔ ዛሬ ፈንድቷል። አጋጣሚ ሲጠብቁ ስለነበረ የዛሬውን ሴሚናር ተጠቅመውበታል። ከዚያ አደጋ ለመዳን አንድ ነገር ማድረግ አለብን አለኝ። እንደገና ግራ ገባኝ፣ ፍርሃት ተሰማኝ። ይሄ ነገር የምለው መፍትሄ ለማግኘት ቢሳነኝ አሁን ምንም ለማድረግ የምችለው ነገር የለም። ሁኔታውን በሚገባ መዛዝነንና አጣርተን ምን ማድረግ እንዳለብን እንወስናለን አልኩት። ይህንን እስክናደርግ እነሱ ፋታ አይሰጡንም አለኝ። ግዴለም ታገስ አልኩት። እስኪያርዱን እጃችንን አጣምረን እንቀመጥ ነው የምትለው? በል ደህና አደር ብሎኝ ከቤት ወጥቶ ሄደ። ተስፋዬ ከሄደ በኋላ በታምራት መታሰር በሐዘን ተዋጥኩኝ። ለአገርና ለሕዝብ ብልጽግና የሚታገል ሰው እንዴት እንደዚህ ያለ ጥቃት ይደርስበታል? በወሬና ባሉባልታ ለምን እንፈታለን? ሊቀመንበሩ ማመዛዘን ነበረባቸው እያልኩ ሳውጣ ሳወርድ ቆየው በማለት አስቀምጦታል። በዚህ ሁኔታ የ4 ኪሎ ቅሌት መልክ አጥቶ ፍቅረ ሥላሴና ሊቀመንበር መንግሥቱ ኃይለማርያም በስልክ ከተገናኙ በኋላ ስጋት እንደሌለባቸው መጥቶ እንደሚያነጋግራቸው ቴፑም እንዳለ የተደረገው ስህተት መሆኑን ካረጋጋላቸው በኋላ ተገናኙ። በደህንነታቸው በፖሊሲና በአመራር ሁሉ መዋቅር ኃላፊነትን ከመወጣት በስተቀር የሚያስቸግራቸውና ምንም ነገር ያደረገ ቡድን ያለመኖሩን በዝርዝር ተረዱ። መቼም ያ ወቅት አስቸጋሪ ነበረ። ግንኙነት ለማድረግ እንደ ዛሬው ሞባይል ስልክ ያልነበረበት፣ ኢንተርኔት የሌለበት፣ ቴክስት የማይደረግበት፣ ፖርታል የማይታወቅበት ጊዜ ስለነበረ ግንኙነታችንን ሁሉ የምናደርገው በግንባር ሄደን በመገናኘት በመኖሪያ ቤት ስልካችን፣ በሥራ ስልካችን ወይንም በመላላክና የጦር መገናኛ መስመሮች ካልሆነ በስተቀር ሌላ የመገናኛ ዘዴ ስለሌለ ሁሉንም ነገር ለማድረግ ቅልጥፍና አስቸጋሪ ነበረ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉም በአክብሮት እንጠይቃለን።